ዶክተር መኩሪያ ግርማ ባላለው የዴንታል ሰርጅን ነኝ። የተወልጄ ያደኩት በዚህ በጉራጌ ዞን አካባቢ ጌታ ወረዳ የሚባል አካባቢ ነው። ፈኛ ቀር ይባላል የመንደሩ ስም። እንግዲህ ትምህርቴን እስከ 10ኛ ክፍል እዛው አካባቢ ነው የተማርኩት። ከፕሪፓራቶሪ ጀምሮ እስከ ዩኒቨርሲቲ ያለው እዚሁ አዲስ አበባ ተምሬ ስጨርስ የመጀመሪያ ስራ የጀመርኩት አለርት ሆስፒታል ነው። በዚህ መንገድ ያለ ቀጥሎ የራሴ ተቋም ወደ ማምጣት መጣሁ ማለት ነው። የትምህርቱ ዘርፍ ረጅም ጊዜ የሚወስድ ነው። ስራውን በራሱ እንደዚያው ነው። ነገር ግን የመንፈሳዊውን ጉዳይ ምናልባት ያው ከዚህ ቀደም የሚቀርቡ ብዙ ሰዎች ይኖራሉ፣ የተሻለ ብዙ የሰሩ ሰዎች ይኖራሉ፣ ምሳሌ የሚሆኑ እኔ ምሳሌ ማደርጋቸው አሉ። ያደኩበት አካባቢ ግን ያለው የመንፈሳዊ ጉዳይ መሳሳት ምናልባት የቤተክርስቲያን ጉዳይ ላይ ትኩረት እንዳደርግ አድርጎኛል ብዬ አስባለሁ። የሳሳ የክርስትና መንገድና ህይወት ነው ያለው፣ ላላ ያለ ነው አለ። ቤተክርስቲያን በቅርብ ጊዜ በብዛት እየተተከሉ ናቸው ያሉት። ነገር ግን ስብከተ ወንጌልን በተመለከተ ትምህርት ሃይማኖትን ማስተማር በተመለከተ ለህዝቡ በሚገባ ተዳርሷል ተብሎ የሚገለጽበት አይደለም። ስለዚህ ከዚህ አንፃር በዚህኛው ቀለም ትምህርታችን እየሄድን ያለው ማህበረሰብ ያሳዝንሻል። ለቤተክርስቲያን ያለው ፍቅር፣ ለሃይማኖቱ ያለው ተቆርቋሪነት በተወሰነ ግንዛቤና ቃለ እግዚአብሔር ያልተቃኘ ሆኖ ስታስቢው ተጠያቂዎቹ እኛ ነን ብዬ አስባለሁ። አሁን በዚህ ዘመን እኛ ነን። ለተፈጠሩት በጎ ነገሮች ለምስጋና እንደምንጠብቅ ሁሉ ለተበላሹት ደግሞ ተጠያቂዎች ነን። ስለዚህ እንደሱ ከሆነ የድርሻችንን መወጣት አለብን ብዬ አምናለሁ። የድርሻ ለመወጣት ደግሞ ካሰብሽ ጊዜ አታጭ። ጊዜ በተለያየ ባልባሌ ነገር የሚባክን ብዙ ነው ያለው። በነገራችን ላይ አሁን በማህበራዊ ሚዲያው ቀደም ባለው ጊዜያት አሁን እርግጠኛ አይደለሁም በኳስና በፊልም በወዘተ ባሉ ጉዳዮች ላይ የሚጠፋ ብዙ አለ። ያ ቢዚ ነው የሚባለው ሰው የሆነ ሰዓት ላይ እዚህ ውስጥ ታገኘዋለሽ እና እነዚህን ቆርጠን ከጣልናቸው ከስራችን በተጨማሪ በርካታ መንፈሳዊ ስራ መስራት የምንችልበት ጊዜ ይኖራል እና ያንን እንደ ግብ በማስቀመጥ ያደግንበትን የወጣንበትን ማህበረሰብ በሆነ መጠን ማገልገል የሚል ነው መነሻው። ከሱ በመነሳት ማህበራት አሉ መንፈሳዊ አገልግሎት የሚፈጽሙ ወደዛ አካባቢ ያሉ። እዚህም ደግሞ ከመጣሁኝ በኋላ አዲስ ከተማ ነው ፕሪፓራቶሪ ትምህርት ቤት የተማርኩትና የግቢ ጉባኤ ነበር እና ግቢ ጉባኤ 2 ዓመት ተምረናል። እሱኛው ግቢ ጉባኤ ለሚቀጥለው ግቢ ጉባኤ መንገድ ነው የጠረገልን። ቀጥለን ዩኒቨርሲቲ ስንገባ ግቢ ጉባኤ እንዳለ ነግረውን ሄድን፣ ቀጠለ ማለት ነው። ከዛ ስንወጣ ደግሞ ሰራተኛ ጉባኤ ነበር። ሰራተኛ ጉባኤ ውስጥ ደግሞ አስተባባሪ ሆኜም ሰርቻለሁ። በማከል ደረጃም ሰራተኛ ጉባኤ ማስተባበሪያ ነው የሚያውቁኝ ብዙ ሰዎች የሚያውቁኝና አቡነ አረጋዊ ሰራተኛ ጉባኤ አስተባባሪም ሆኜ የተወሰኑ ዓመታት ያው አለርት ሆስፒታል ስሰራ አገልግያለሁ። ተያይዞ ነው የኮሌጁም ትምህርት የሚመጣውና በእያንዳንዱ ስቴፕ ላይ የሚኖረው የአገልግሎት ክፍተት መሙላት ሳትቺ ስትቀሪ ጥያቄ ይፈጠርብሻል። የአቅም ያለውን ክፍተት መሙላት፣ መምህራንን መተዋወቅ፣ አገልግሎት ውስጥ በተገባ ቁጥር መምህራንን ታውቂያለሽ፣ አገልጋዮችን ታውቂያለሽ እና እነሱ ሰዎች የሚፈጥሩብሽ ተጽዕኖ ይኖራል። ያንን ተጽዕኖ ተከትለሽ ራስን ወደ ማሳደግ ከሌሎች መቆጠብና በተቻለ መጠን ለመንፈሳዊ ተግባራት ለማዋል መንቀሳቀሱ ይኖራልና በዚህ አግባብ ነው መንገዱ ያው ሳይል ላይ ሊቀጥል የቻለው ማለት ነው። እኔ ላምኖት አጥላው እባላለሁ። በዋቢ ስፔሻሊቲ የጥርስ ህክምና ላይ ካሸሪንግ ሆኜ የምሰራ ነኝ። ያው ዶክተር እንደ ኃላፊ ቀጣሪ ነው፣ እንደ ፋሚሊ ደግሞ ቤተሰብ ነው። በሌላ በኩል ደግሞ ያው በመንፈሳዊ ከሄድኩኝ በጣም ብዙ ነገሮችን ተምረናል። እንደ አባት እኛ ብዙ የጎደልን ነገሮች አሉ። ብዙ አዋቂዎችም አልነበርንም። ግን እዚህ ቤት ከገባው ጀምሮ ብዙ ነገሮች ተቀይረዋል።
በትርፍ ሰዓቱ ዝም ብለን አይደለም እናሳልፈውና አንዳንድ ነገሮችን ጠይቀን ሳይሆን ሳንጠይቅ ራሱ የሚሰጠን ቤት ነው ይሄ። ባለቤቱም አለች ከሷ ራሱ የምናገኘው ምክር ቀላል ነገር አይደለም እና በጣም ጥሩ ሰው ነው ዶክተር መኩሪያ ሳላመሰግነው አላልፍም። እንግዲህ የርቀት ትምህርቱ በ2008 ዓመተ ምህረት የተጀመረ ነው ከአምደ ሃይማኖት መንበረ መንግስት ቅዱስ ገብርኤል ቤተክርስቲያን አምደ ሃይማኖት ሰንበት ትምህርት ቤት አባላት ከነሱ ጋር ነው ስራውን የሰራ ነው። የነሱ ቀናይነትና ትልቅ ትብብር የሚጠይቅ ነው። ነገሩ የሆነው እንዴት ነው? ቅድም እንዳልኩሽ የክርስትና መሳሳት አለ እዛ አካባቢው ላይና በምንድን ነው ችግሩ የሚፈታው የሚለው ሁልጊዜም ጥያቄ ነው። እኔ መሰረታዊ ሁለት ሐሳቦችን ከማውቃቸውም ከመግባባቸው ሰዎች ጋር እከራከራለሁ። እዛ አካባቢ ላለው ሁለት መሰረታዊ ነገሮች ያስፈልጋሉ። አንደኛው ሰባኪያን በአካባቢው ባህልና ቋንቋ ሊያስተምሩ የሚችሉ፣ ሁለተኛው በልማት ራሳቸው የቻሉ አብያተ ክርስቲያናት እንዲኖሩ መስራት አለብን የሚል ነው። ሁለተኛው አልተሳካልኝም። በዛኛው ተወሰነ መጠን ሞክሬያለሁ ከጓደኞቼና አብረውኝ ከሚሰሩ ወንድሞቼ ጋር በመሆንና የአካባቢው ህዝብ ለሃይማኖቱ በጣም ቀናይ ነው፣ ለቤተ ክርስቲያን ግን ቅርብ አይደለም። ያ በአፋ ያለው ከአጥር ውጭ ያለው ሰው ወደ ቤተ መቅደስ ማስገባት አለብን የሚል ነው ኦብጀክቲቭ ወይም ዓላማው። እሱን ለማስገባት ትልልቆቹ ላይ አይደለም መሰራት ያለበት ስራ ልጆች ላይ መሰራት አለበት። ልጆች ላይ ለመስራት ሰንበት ትምህርት ቤቶች ያሉ ወጣቶች ማስተማር አለብን የሚል ነበር። እንዴት ይቻላል የሚለው መንበረ መንግስት ቅዱስ ገብርኤል ሰንበት ትምህርት ቤት ሄጄ አናገርኩ። የርቀት ትምህርት ክፍል አለና በመጀመሪያ ጊዜ ያገኘሁት ዲያቆን ሲሳይ ነውና እጅግ አመሰግናለሁ። እሱ ትልቅ ሞራል ሰጥቶ ነው የሸኘኝ። መጀመሪያ ሄጄ ያገኘሁት ጊዜ እና እንዲህ አይነት ችግር አለብን ያለነው እንዲህ ነው ቦታው እንዲህ ነው ብዬ ነገርኩት። እንደሚቻል ነገረኝ። አንተ ልጆቹን አደራጅ፣ የምንሄድበት የትራንስፖርት ነገር ነው የምንፈልገው እንጂ ሌላ ነገር ወጪ አናስከፍልም፣ አበልም አንጠይቅም። ሰንበት ትምህርት ቤታችን ትምህርቱ በነፃ ይሰጣል። የመጽሐፍና የትራንስፖርት ወጪ ግን መሸፈን አለባችሁ የሚል ነገረኝ። ሰለሞን ወልድ የሚባል ጓደኛ ያለ ከኔ ጋር አብሮ የሰራ ለዚህ ፕሮጀክት መሳካት የአንበሳውን ድርሻ የተወጣ። እኔ ሐሳቡን አመጣው ጉዳዩን ለማገናኘት ሞከርኩ እንጂ በአብዛኛው ጊዜ ሲመላለስ የነበረው እሱ ነበርና ስለዚህ እነዚህ ልጆች ይዘን ሄድን። የመጀመሪያ ዙር ስንሄድ የአንድ አጥቢያ ልጆች ብቻ ናቸው የተገኙልን። የአራት አጥቢያ ነበር የጠራ ነው። የአንድ አጥቢያ ልጆች ብቻ ተገኙልን። አላመኑንም። በጣም ብዙ ጊዜ ተሂዶ የቀረ ተስፋ ቆርጠዋል። በእንደዚህ አይነት በተለያየ መንገድ የሄዱ ሰዎች ነበሩ። ስለዚህ 70 ሰው ጠርተን 16 ሰው ተገኘልን። እሱም ከመድኃኔዓለም አጥቢያ 2 ከሚካኤል 14 አይነት ነገር ነው። ሚካኤል በአጋጣሚ እኔ ያለሁበት የቅርብ አጥቢያ ነው እና በዚያ መንገድ በኢንፍሉዌንስ ይመስለኛልና ተገኝተው ትምህርቱን ሰጠን። ግን ትንሽ ተሰማ። ምክንያቱም 2 ቀን ነው፣ ሚኒባስ ኮንትራት ይዘን ነው የምንሄደው። በዛን ጊዜ ብዙ ወጪ እስከ 6000 ብር እናወጣለን 2008 ላይ በአንድ ዙር ማለት ወንድሜ ቅድም የነገርኩሽ ሰለሞን እና ያው ዶክተር አካለ በዚህ ጉዳይ ላይ ይተባበር ስለነበረ በጣም ወደው ጓደኛዬ ነው ወልቂጤ ያለና እሱ የዚህ ፕሮጀክት በአካል ባይሳተፍም በሐሳብ ገንዘብ በትልቁ ሲሳተፍ የነበረ ወንድማችን ነውና ሄድን መጣን። ስንመጣ መልእክት ላኩ የሌላ አጥቢያ ያን ቀን ያልተሳተፉት እኛም ያስፈልገናል በሚቀጥለው እንደገና እንድትደግሙልን እንፈልጋለን አሉ። ተያይዘን ሄድ ሁለተኛ ዙር ስንሄድ አስተምረን ልንወጣ ስንል ሌላ ያልመጡ አጥቢያ ልጆች እንደገና መጡ ማለት ነው። ስለዚህ የመጀመሪያው መጽሐፍ የመጀመሪያው ዙር ላይ 3 ቀን ተሰጠ። ልጆቹን ለማካተት ሲባል ትምህርት ሃይማኖትን የተመለከተ የሚያነሳ ነው። ሞጁል አላቸው። የአምደ ሃይማኖት ሰንበት ትምህርት ቤት የመጽሐፍቶቹ ሞጁል አሏቸውና እነዛ ሞጁላቸው የመጀመሪያው መጽሐፍ ትምህርት ሃይማኖትን የተመለከተው 3 ጊዜ ተሰጣና በመጀመሪያው ዙር 84 ልጆች 2 ተከታታይ ዓመታት ተመላልሰን ሙሉ ኮርሳቸውን አካተን አስመረቀን ማለት ነው። የመጀመሪያው ዙር 2009 መስከረም ላይ ተመረቁ። ከዛ ቀጠልን። ከነሱ መካከል 34 ልጅ ይዘን አምጥተን እዚህ ወጪያቸው ችለን ማህበረ ቅዱሳን ደግሞ አዲስ አበባ ማከል ፍራሽ በብድር ሰጥቶን በውሰት ማለት ነው የአምደ ሃይማኖት ሰንበት ትምህርት ቤት ማደሪያውን አዘጋጅቶ ምግባቸው ደግሞ ሰራተኛ ተቀጥሮ 15 ቀን ተተኪ ሰባኪ እንዲሆኑ። ምክንያቱም ውጪ ያለውን ምዕመን ወደ ውስጥ ማስገባት ከሆነ በርቀት የሰጠው ትምህርት ብቻውን አይበቃምና ትንሽ መርጠን ደግሞ ማብቃት አለብን በሚል 34 ልጆች
አሰልጥነን ተተኪ ሰባኪ ተብለው ተላኩ። ያው የተወሰኑት እዛው ቀሩ፣ የተወሰኑት ወደ ከተማ ሄዱ። በያሉበት ራሳቸውን የሚጠብቁ ሆኑ። ሁለተኛ ዙር ደግሞ ጀመር 70 ልጆች አስመረቅን። ሶስተኛ ዙርም እንደዚሁ ሄድን 64 ልጆች አስመረቅን። አራተኛ ዙር እየሄድን በዚህ በተፈጠረው የጸጥታ ችግርም በተለያዩ ጉዳዮች ፖዝ ሆኖ ነው የቆየው። ሁለተኛም ዙር ላይ እንደገና 19 ተተኪ ሰባኪ አምጥተን እዚህ አሰልጥነን ወደ አካባቢው መለስን ማለት ነው። ከነሱም መካከል የተወሰኑት ወደ 4 የሚሆኑ ልጆች ጸራ ጽዮን ለ4 ወር ወጪያቸውን ችለን አስገባናቸው። እነሱም ሄደው አገለገሉ። ከዛ አንዱ ደግሞ አሁን ወልቂጤ ያለው ኮሌጅ ውስጥ በዚህ ዓመት ይመረቃል። ከነዚህ ልጆች መካከል በወረዳውም ቤተ ክህነት ውስጥ ኃላፊነት አለው። በዚያ መንገድ እየሰራ ነው ያለውና በጥቅሉ ይሄ የርቀት ትምህርት ፕሮጀክት ምዕመኑ አጠቃላይ ያለው ማህበረሰብ ለቤተ ክርስቲያን ያለው ቅርበት ጤናማ እንዲሆን የቤተ ክርስቲያን አካል እንዲሆኑ እና ከውጭ ወደ ውስጥ የማስገባት ማለት ከአጥር ውጭ ሆኖ ሄደሽ እንኳን በቅዳሴ ሰዓት ብትደርሺ ብዙ ሰው ከአጥር ውጭ ነው የሚቆመውና በጣም ይፈራል ቤተ ክርስቲያን እናቱ መሆኗንና በውስጧ ገብቶ ሊባረክባት የሚችል መሆኑን እንኳን ግንዛቤ ማጠር እናያለን። በተለይ ገጠሩ ላይ ልጆቹ ቢነግሩት የበለጠ ይሰማል። በጣም ትልቅ ለውጥ ግን አለ። የአጥቢያዎቹን ቁጥር ከ14 ወደ 17 ደርሷል። ህዝቡም የሚቆርብ ሆኗል። አሁን በክብረ በዓላት የሚቆርብ ሰው ማየት ያን ያህል የሚደንቅ አይደለምና እግዚአብሔር ረድቶን ትልቅ ለውጥ መጥቶበታል ብለን እናስባለንና በዚህ ምክንያትና በአምደ ሃይማኖት ሰንበት ትምህርት ቤት ትልቅ አስተዋጽኦ የተከናወነ ተግባር ነው። በህይወት ሊሆን ይችላል፣ በውሎ ሊሆን ይችላል፣ በንግግር ሊሆን ይችላል የምናመጣቸው የኛን መልካም ስራ አይተው ወደ በጎ እንዲመጡ ማድረግ የሁሉም ክርስቲያን ድርሻ ነው። ስናጠባው ደግሞ ለቤተሰቦቻችን እና በቅርብ ላሳደገን እንዳልሹ ቅን ለሆነው ማህበረሰባችን ወደ ቤተክርስቲያን እንዲመጣ አለማድረግ ስህተት ነው። ስለዚህ ይሄ ከምን ይመጣል መሰለሽ? እኔ እንደሚገባኝ መጀመሪያ ራስ ላይ መስራት ያስፈልጋል። ራስ ላይ እኔ ምን ላይ ነኝ የቆምኩት? አሁን እኔ ራስ ምን ላይ ነኝ ያለው? ቤተክርስቲያን እንዴት ነው መረዳት? የቱ ጋር ነው ቆሜ ያየኋት ያለሁት? ቆሜ ያየኋት ቅዱስ ያሬድ እንደሚለው በቅዱስ ዮሐንስ አፈወርቅም ላይ ትምህርት ላይ ያለና ቤተክርስቲያንን እዋት፣ ቅረቧት፣ ወቋት፣ ውደዷት። አሁን ስናያት እናውቃታለን፣ ስናውቃት እንወዳታለን። ቤተክርስቲያንን አውቆ አለመውደድ አይቻልም በትክክለኛው መንገድ ከሆነ ባህሪዋ የሚወደድ ስለሆነ። ስለዚህ ቤተክርስቲያንን ወደ ማወቅ ከተጠጋን መውደድ በጣም ከፍ ያለ ስለሆነ ማወቅ ጋር ከቀረብን ካወቅን የምናውቀው ያስገድደናል ወደ ሰዎች እንድንሰራ። ሰላም አይሰጠንም፣ ረፍት አይሰጠንም። ምክንያቱም ያ ውስጣችን ላይ የሚገባው እግዚአብሔር ቃል እኛ ጋር አድሮ ከሆነ ሰላም አይሰጥም፣ ለሌሎች እንድንሰራ ያስገድዳል። እኛ አስገብተን ምን ያህል እናስገባለን የሚለው መሰረታዊ ጥያቄ ስለሆነ ምክንያቱም በጣም ብዙ ሰው ምናልባት እንዲህ አይደለሁም ካለ ራሱ ለሌሎች መዳን ለወገኖቼ፣ ለቤተሰቦች፣ ለዘመዶቼ የኛ ለሆኑት ቅድም ቅን ማህበረሰብ ላልሻቸው መቅናት፣ በሃይማኖት መጽናት በምግባር መቅናት አይደለም የሚባለው። ምግባራቸው የቀና ሃይማኖታቸው የጸና እንዲሆኑ እማንሰራ ከሆነ እኛም ምግባራችን የቀና ሃይማኖታችን የጸና አይደለም ማለት ነው። ስለዚህ እኔ ላይ ስሰራ ግን እኔ የምበላውን ቃል እግዚአብሔር እኔ የምመገበውን ቃል እግዚአብሔር ለሌሎች እንደሚያስፈልግ ራሱ ይነግረኛል እና ያ ሲሆን ያመጣናል። ስለዚህ እኛ መጀመሪያ በትክክለኛ ቤተክርስቲያን ማወቅ ላይ እንድንሆን ዘወትር ከዚያ ያልተለየ ህይወት እንዲኖረን ያልተለየ ምክንያቱም ቤተክርስቲያን በብዙ መንገድ እናውቃታለን አይደል? በቅዳሴ እናውቃታለን፣ በኪዳን እናውቃታለን፣ በማህሌት እናውቃታለን፣ በሰዓታት እናውቃታለን፣ በጾም እናውቃታለን፣ በጸሎት የቤተክርስቲያን ማወቂያ መንገዶች ብዙ ናቸው። ሁሉም ተጠራቅመው ነው የተሟላ የቤተክርስቲያንን እንደው ትንሽ ቢሆን የተሟላ ስልሽ በራሱ ጎደሎ ያለው ማለት ነው ማወቅን የሚያመጣልን። ያ መረዳት ሲያመጣልን ሌሎች እንዲኖራቸው እንፈልጋለን። ምሳሌ ከቅዳሴ የሚቀሩ ሰዎች ያስቀደስን ከሆነ ነው እንዲያስቀድሱ ማድረግ የምንችለው አይደለም። ሰው ከቅዳሴ ውጪ ከሆነ ቅዱስ ዮሐንስ አፈወርቅ አንድ ሰው ቅዳሴ ላይ ከሌለ የለም ማለት ነው እንደሚለው ማለት አንድ ቅዳሴ ላይ የሌለ ምእመን ክርስቲያን አይደለም ወደሚል ይወስዳል። ስለዚህ ቅዳሴ የማያስቀድሱ ከሆኑ ቅዳሴ እንዲያስቀድሱ እኔ እያስቀደስኩኝ ከሆነ ነው የምነግራቸው፣ ካልሆነ አይሆንም፣ አይመጣም።
ስለዚህ እኔ የቆምኩበት መንገድ እኔ ከቤተክርስቲያን ያለኝ ቅርበት እና ለቤተክርስቲያን ያለኝ ቀናይነት ውስጤ ባለችው የቤተክርስቲያን መጠን ይወሰናል። በዚህ አግባብ እያንዳንዳችን የተሰጠንን መክሊት በአግባቡ ተጠቅመንበት ልክ እንደዚያው ማድረግ ይቻላል እና በዚያ መንገድ ብንጠቀምበት ውጤታማ መሆን እንችላለን ለማለት ነው። ያው በ2009 ሚያዝያ 19 ዓመተ ምህረት በባታ ታካ ነገሥት ባታ ለማርያም ገዳም ነው ሥርዓተ ጋብቻችን የፈጸምነው። ባለቤቴ ዶክተር ገነት አድማሱ ትባላለች። አሁን የሁለት ልጆች አባት ነው። ሶስተኛ በመንገድ ላይ ያለው። ማግባት ማለት የክርስቶስና የቤተክርስቲያንን ምሳሌ ቤት ውስጥ አምጥቶ ትንሿን ቤተክርስቲያን መመስረት ማለት ነው። ትንሿን ቤተክርስቲያን ሳንመሰርት የተሟላን ክርስቲያን ነን ማለት ይቸግራል። እጅግ በጣም መሰረታዊ ጉዳይ ነው ከአስተምሮ አንፃር። ከተግባር አንፃር ደግሞ መባዘንን፣ መባከንን፣ ህይወትን ወዳልሆነ አደጋ ላይ መጣልንም በእጅጉ ይከላከላል። በማህበራዊ ጉዳይ ደግሞ ቢወድቅ አንዱ ያነሳዋል እንዳለው ሰለሞን መውደቅና መነሳትን፣ መደጋገፍን፣ መረዳዳትን ያመጣል። ትልቁ ጉዳይ ግን መንፈሳዊ ድህነታችንና የመንግስተ ሰማያት ጉዟችንን የምናስተካክልበትና ከእግዚአብሔር ጋር ፍጹም አንድነት ፈጽመን የምንሄድበት መንገድ ስለሆነ ያው ወደ ኋላ የቀራችሁ ካላችሁ አግቡ ነው። ዋቤ የጥርስ ህክምና ክሊኒክ እንግዲህ የጥርስ ህክምና አገልግሎት ነው የሚሰጠው። ያው ተዘረዘሩ አገልግሎቶች አሉት። ያው እኔና ወንድሜ ዶክተር አካለ ነው የዚህ ቅርንጫፍ ወልቂጤ ያለ ወልቂጤ ከተማ ላይ ይገኛል። በጋራ የመሰረት ናቸው። ያኛው ይቀድማል። ይሄ የዛኛው ልጅ ነው። ያኛው ነው የወለደው። ቀድሞ ወልቂጤ ላይ ተጀመረና እዚህ ይሄኛው የተመሰረተ ነው። መጀመሪያ አካባቢ ወደ ጎጃም በረንዳ ነበርና አሁን ወደዚህ አድራሻ ቀይረን መጥተን ነው ለሎኬሽን ክፍተት ስለነበረው ቦታው ላይና በጥርስ ህክምናው ዘርፍ ላይ እንደ ሙያ እና እንደ ቤተክርስቲያንም ልጅ ጥራት ያለው ትክክለኛ አገልግሎት በተመጣጠነ ክፍያ የአገልግሎት ክፍያ ማገልገል ነው። እውነት ለመናገር ይሄ ለኮንሰምፕሽን ሳይሆን ማወራው እውነትም እንደዛው ነው የምናደርገው። መክፈል የማይችሉትም ሰዎች ቢመጡ ባቅማቸው ከዛም የገፋ ቢኖር ሳይከፍልም መስተናገድ የሚችልበት አሰራር አለ። በዚያ መንገድ ነው ስራ የምንሰራውና ካለን በሙያችን ክርስቲያኖች ነን። ስለዚህ እንደ ክርስቲያን በምንችለው ልክ ማገልገል አለብን። አገልግሎትም ነው ህክምና በተለይ ሲሆን አገልግሎት፣ ሌላውም አገልግሎት ነው። ግን የኛው ደግሞ ሲሆን ቀጥታ አገልግሎት ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በአምላክነቱ ያደረገው ፈውስ እኛ ደግሞ በሙያ ከዛ መሳተፍ ማለት ነው። በጥቂቱም ቢሆን መሳተፍ ነው። አይደርስም እዛ ግን መሳተፍ በእውነትና በእምነት ስታደርጉ ደግሞ የበለጠ የተስተካከለ ሰዎችም ጤናማ እየሆኑ ይሄዳሉና ያንን እውነተኛ አገልግሎት ለመስጠት ይሞክራል ብለን እናስባለን። ለምናውቀው ሰው ቅድሚያ መስጠት አናደርግም። ምክንያቱም ሰዎች ሁሉ እዚህ ሲመጡ አምነውን ነው የሚመጡት። እኛን አምነውን ያገለግሉናል፣ መፍትሄ ይሰጡናል ብለው ነው የሚመጡት። ማውቀው አንድ ሰው ነበር በምሳሌነት ባነሳው፣ ነፍሱ ይማረው ዶክተር ሰለሞን ቆበ ዮናስ ይባላል። አለት ሆስፒታል የነበረ የአጥንት ስፔሻሊስት ነበር እና አስተማሪ ነው ለኔ እሱ። አንድ ጊዜ አንድ ጉዳይ ላማክረው ሄድኩኝ። ነዳያን ለማስፈሰክ ብር እንሰበስብ ነው እና ብር ልቀበለው ሄድኩኝ እና ሲሄድ ክፍሉ ሲሄድ እኔ አለት ሆስፒታል ስሰራ ማለት ነው አንዲት የሥራ ባልደረባ የዛው ሆስፒታል ካርድ ይዛ መጣች እና አጠገቡ ቆመች። አስቀድምልኝ አለችው። ካርዱ መጨረሻ ላይ ወስዶ አስቀመጠው። ምን አላት? 30 ሰዎች አሉ። እነዚህ 30 ሰዎች ዘመድ ስለሌላቸው አንቺ ፈርደሽባቸዋል መጨረሻ እንዲሆኑ። ያንቺ ሰው መጨረሻ ነው ማየው የመጣው መጨረሻ ስለሆነ ዘመድ የሌላቸው ሰዎች ወደ ኋላ አስቀርቼ ዘመድ ያለውን ማከም ከሆነ ሙያዬን ሰርተፍኬቴን አስረክቤ ቦታ
መርጣለሁ ብሎ በጣም ተቆጥቶ አሁን ባወራሁበት ተሆነ አይደለም በጣም ተቆጥቶ ወጣ። ለኔ ለየሰን ነበር እግዚአብሔር ለካ ሊያስተምረኝ ነበር ያንን የነዳያን ማስፈሰጊያ ገንዘብ ብዬ የሄድኩት ያቺን እንደ መርህ ወስጃታለሁ። እኔ ሰዎች እኛን አውቀውን ሳይሆን አምነውን ነው የሚመጡት። የሆነ ሰው ነግሯቸው ጠቁሟቸው ሊሆን ይችላል። መረጃ ሰጥቷቸው ጥሩ ነው እንደዚህ እዛ ሂዱ ብሏቸው ሊሆን ይችላል። መጥተዋል። ከመጡ በኋላ በእኩልነት ካላስተናገድን በእኩል አይን ካላየን አገልግሎታችን እንደው እኔ አገልግሎት ነው ስላልኩኝ መጀመሪያም እግዚአብሔር ያዝንብናል። በዚህ አግባብ በነገራችን ላይ የንስሐ አባቴም በጣም ትልቅ ማመሰግናቸው ሰው ናቸው። በጣም ይረዳሉና ቀኖናንም ሲሰጡን በዚሁ መንገድ ነው ጠይቀውን የሰራናቸው ስህተቶች ያስቀየምናቸው ሰዎች ካሉ ይጠይቁናል ገባ ብለው ማለት እስከዚህ ይደርሳልና ምን እናደርጋለን ግን ድንገተኛ የሚባል ግን ይኖራል። ሚደማ ነፍሰ ጡር ህፃናት ካለቀሱ ወጥተሽ አስፈቅደሽ እገሌን አስቀድሙልኝ እገሌን እንደዚህ አድርጉ እንዲህ ስለሆነ ነው ተብሎ በታወቀ ሁኔታ ይደረግ ይችላል እንጂ በዚያ በውስጥ ለውስጥ አንሰራ። በህክምናው ላይ እዚህ ቤት ለገንዘብ ተብሎ የሚሰራ ነገር የለም። እቅጩን ተናግሮ የሚሆነው ሁሉ ይሆናል የማይሆነውን አይሆንም ብለው ለገንዘብ የሚሰራ ነገር ሳይሆን ተገልጋዮቹ ደስተኛ ሆነው እንዲሄዱ የሚያደርጉ ናቸው። እስከማውቀው ድረስ እንደዛ ነው። እዚህ ቤት ደግሞ ለምሳሌ ብሬስን ብንወስድ ከመጀመሪያው እስከ መጨረሻው ድረስ የወሰዱ ሰዎች መጨረሻ ላይ አመስግነው መርቀው ነው የሚሄዱት። ምሳሌ መሆን እችላለሁ ብዬ እኔ ቸግረኛል ራሴን መግለጽ እንደው ዝም ብሎ በሐሳብ ደረጃ ልቀበለውና ላንሳ ፕራክቲካሊ ግን አይደለሁም እና ለማለት አይደለም የምር ማለት ነው። ምሳሌነት ከባድ ነገር ስለሆነ በብዙ መንገድ በህይወት በትምህርት በኑሮ በመግባር ያለ ስለሚያነሳው ቅዱስ ጳውሎስ ባንዱ ብታነሽ ባንዱ ወድቀሽ ትገኛለሽ እና እንደዛ ነው። ነገር ግን መንፈሳዊ አገልግሎትና መንፈሳዊ ህይወትና ስራ ወይ ሙያ የሚነጣጠሉ አይደሉም። አሁን መሰረታዊ ጉዳይ የሚመጣው እዚህ ጋር ነው። ሰው ሁለት አይደለም አንድ ሰው ከሆነ ደግሞ ስራ ቦታውም ቤተክርስቲያንም አንድ አይነት ሰው ሆኖ መገኘት አለበት። መሰረታዊ ክፍተት ይኖራል ብዬ የማስበው ያው ምንታገለውም እዚህ ላይ ነው። ይሄንን ለማስማማት ስራ ቦታ ስታገኝኝ የሆንኩኝ ሰው ቤተክርስቲያን ስታገኝኝ ሌላ ሰው አንድ መንፈሳዊ አገልግሎት ያለበት ደግሞ ሌላ ቦታ ስታገኝኝ ሌላ ሰው እንደገና የንግድ ቦታ ሄጄ ብታገኝኝ ደግሞ ሌላ ሰው ሆኜ መጣ ከሆነ እኔ በጣም ስንት ሰው ጋር እየተነጋገርሽ ነው ስንት መኩሪያን ያገኝሽው ማለት ነው። እዚህ ጋር ይገባሻል። በጣም ብዙ ምን ቸገረው እዚህ ላይ። ስለዚህ እዚህ ጋር ራሳችንን አንድ ሰው እናድርግ የሚል ነው መነሻዬ። ራሳችንን አንድ ሰው እናድርግ እንዴት? በቃለ እግዚአብሔር መሰረትነት ላይ ራሳችንን እናንጽ። ቅድም እንዳልኩት ቤተክርስቲያንን እንወቃት። ቤተክርስቲያንን ስናውቃት ቅዱሳን ትልልቆቹ አብነቶቻችን አራያዎቻችን ምሳሌዎቻችን የምንላቸው አንድ ሰው ናቸው። በቃ አንድ ናቸው። የተለያየ ህይወት የላቸውም። ስራቸው ህይወታቸው ነው። ህይወታቸው ስራቸው ነው። ህይወታቸውና ስራቸው የተነጣጠለ አይደል። ቅድም እንዳልኩሽ የዚህ የህክምና አገልግሎት ሙያ ነው። ሰው አምኖ የሚመጣበት ነው። ሰው አምኖ አካሉ ነው የሚሰጥሽ። ከዚህ በላይ መታመን የለም። እዚህ ላይ ፌል እንደማድረግ ደግሞ ኃጢአት የለም። እኔ እንደዛ ነው ማምነው። ምክንያቱም እዚህ ላይ የምሰራው ስህተት ቀጥታ ያስጠይቀኛል። ንስሐ አባቴም ጠንከር አድርገው ይጠይቁናል ያልኩሽ ይሄንን ነው። ለምን ይሄ እንዳተርፍበት የተሰጠኝ መክሊት ነው። እንዳተርፍበት የተሰጠኝ መክሊት ስለሆነ በሌላ ቦታ የሚኖረኝ መንፈሳዊ አገልግሎት መድረክ ላይ ቆሜ የማወራ ከሆነ ማስተባበርም ከሆነ ስልጠና የምሰጥም ከሆነ እዛ ያለው ንግግር እዚህ መጥቶ ታካሚዎቼ ጋር መኖር አለበት። በእኔ ውስጥ ተገልጦ ታካሚዎቼ ያንን ማየት አለባቸው። ንግግር ነው እዛ ያለው፣ ተግባሩ እዚህ ነው ያለው። እንደምታውቂው መኪና ማደያ ውስጥ አይነዳም አይደለ? ቀርቶ ወጥቶ ሌላ ቦታ ጨርሶ ተመልሶ መጥቶ ይቀዳል። እዚህ ማደያዋ ቤተክርስቲያን ናት። ቃለ እግዚአብሔር የምንቀዳበት ምን ተገብረው የት ነው? ስራ ቦታችን ነው። እዚህ ስራ ቦታ ላይ የሰማነውን ቃለ እግዚአብሔር የተማርነውን ትምህርት ስራ ቦታ ላይ በተግባር ማሳየት። ብርሃናችሁ በሰው ሁሉ ፊት ይብራ አይደለ? በሰው ሁሉ ፊት የሚበራው በስራችን ውስጥ ነው ማለት። ስለዚህ ሩቅ እንዳንወስደው ብዬ ነው ማለት ቃለ እግዚአብሔርን ሩቅ እንዳንወስደው እና እኛ ጋር ካለ መኖር ያለበት ስራ ላይ ነው። ቅድም በስራ በንግድ በቁስ በምን ብዬሻለሁ። እሱን ያነሳሁት የምናቀርባቸው አገልግሎቶች የምንሰጣቸው ሙያዊ ድጋፎች
እኔ ደግሞ የምሰራው የሕክምና ስራዬ ያንዳንዱ ጉዳይ ሰውን ወደ ትክክለኛ መንገድ የሚወስድ መሆን አለበት። እኔ እዚህ የተበላሸ አሰራር የተሳሳተ የሕክምና መንገድ ጊዜ ያለፈበት መድኃኒት እየተጠቀምኩ እየሰራሁ ቆይቼ ቤተክርስቲያን ሄጄ እንዴት ነው እግዚአብሔር እኔን ሊሰማኝ የሚችለው? እግዚአብሔር እኔ ጋር መጥተው እኔን ምክንያት አድርጎ ሊያድናቸው የነበረ ሰዎች ችግር ውስጥ ከትቼ ሄጄ የኔ ደግሞ የውስጥ ህመምና ችግር እግዚአብሔር እንዴት ይሰማዋል ብለሽ ታስቢያለሽ? ስለዚህ በጣም መሰረታዊ ጉዳይ ሁሉም ሰው ወጣትም ይሁን ማንኛውም ሰው ቢሰማውና ቢወስደው ብዬ ማምነው ስራችን ከሃይማኖታችን አንጥለው። ይሄ የስራው ባህሪ ነው መዋሸት የስራው ባህሪ ነው የሚሉ ሰዎች አሉ፣ ያጋጥሙኛል። ይሄ የስራው ባህሪ ነው የሚልሽ የተለያየ አሁን ዘርፍ አልጠራምና የተለያየ ዘርፍ ላይ ያሉ የስራው ባህሪ ማጨበረበርና መዋሸት የሚመስልበት ግን አይደለም። መቀደስ አለበት። እሱ ስንሆን ሁለት ሰዎች አንሆንም፣ አንድ ሰው እንሆናለን። አንድ ሰው ስንሆን የትም ተገኝ በየትኛውም ሁኔታ አንድ ነሽ። ያኔ ካንቺ ጋር ዛሬ እዚህ ያወራን ሌላ ቦታ ሳገኝሽ በዚሁ ቋንቋ በዚሁ አነጋገር አገኝሻለሁ እኔንም ታገኛለሽ ማለት ነውና አንድ ሰው እንሆን። አንድ ሰው ደግሞ መሆን የምንችለው በቤተክርስቲያን ውስጥ ለምናገኘው እውነተኛው የእግዚአብሔር ቃል ይዘን ሄደን በትክክል ሰምተነው በወንጌል ከመነበቡ በፊት በቅዳሴ ላይ ጸሎተ ወንጌል የሚባል ክፍል አለ አይደለ? እሱ ላይ ንስማ ወንግበር የሚላል ሰምተን እንስራ ሰምተን እንሰራው ዘንድ በሱም ደስ ይለን ዘንድ የተገባን እንደሆነ ይላል። ደግሞ ንፍቅ ካሁኑ መጨረሻ ላይ ያቺ ሰምተን እንድንሰራት የምትነገረንን ወንጌል ራሱ ጌታችን በካሁኑ አድሮ የሚነግረን ማለት ነው። የዛች ሰዓት ምን ሰማት ሌላም ጊዜ ምን ሰማው ወስደን እንድንሰራው ከሆነ ደግሞ በስራችን ነው የሚሆነው አይደለ? ሌላ ማለት ብዙ ጊዜ የምናጠፋው ስራ ላይ ነው። ብዙ ጊዜያችን እኮ ቤተክርስቲያን አይደለም የምናጠፋው ስራ ላይ ከሆነ ስራችሁ በሰው ሁሉ ፊት ይብራ የተባለው መጥቶ እንዲበራ ቃለ እግዚአብሔር ውስጥ አሳድረን ስራችን ላይ ያንን ይዘን ስንገኝ ሁለቱም የተገናዘቡ ይሆናል፣ ሁለቱም የተዋሃዱ ይሆናል፣ ሁለቱም የተግባቡ ይሆናል። ያን ጊዜ አንድ ሰው እንሆናለን። ስለዚህ እግዚአብሔር አድሮብን ይኖራል። የምንናገረውም የሚሰማ የምናክማቸው ሰዎች የሚድኑ መፍትሄ የሚያገኙ ምንሰራው ስራ የተከናወነልን ይሆንልናል። ካልሆነ ከንግግር ላይ የቀረ የሆነ የሾው ነገር አይደለ የሚሆን እንደሱ አይነት ነገር ያጋጥመናልና አንድ ሰው እንሆን። አንድ ሰው መሆኛው ደግሞ ቃል እግዚአብሔር በትክክል መስማት ነው የሚል። በዚህ አጋጣሚ ላስተላልፍለት የምፈልገው መንገድ ምንድነው? አሁን በቅርብ ነው ያገባሁት እና ትዳሬ ደግሞ የፈጸምኩት በቤተ ክርስቲያን ነበረ። ሙሉ ኮርስ የወሰድኩት ከሱ ነው ማለት ይቻላል። እና ለዚህ ክብር ስላበቃኝ አመሰግናለሁ። አባቴ ነህ፣ እንደ ቀጣሪ አይደለህም። ከልብ አመሰግናለሁ። ክብር ይስጥልኝ። ይህን እድል ስላገኘው በጣም ደስ ብሎኛል። እኔም አመሰግናለሁ። ያው አጠቃላይ ወጣቶች መርሃ ግብር እንደመሆኑ መጠን ወጣትነት ትልቁ የመስሪያ ዘመናችን ነው። በቤተክርስቲያን ቋንቋ ዘመነ ሰዓት የሚባለው ከ20 እስከ 40 ያለው በዚህ በቤተክርስቲያን አከፋፈል ከ20 እስከ 40 ያለው ዘመነ ሰዓት ይባላል። ሰዓት ብዙ ጠቃሚ እንደሆነ ሁሉ ጎጂም ነው። ብዙ የሚጣፍጥ ምግብ የምንሰራበት እንደሆነ ሁሉ አገርም ያወድማል አላግባቡ ከተጠቀምንበት። በአግባቡ ከተጠቀምንበት ደግሞ ያለ ሰዓት የሚጣፍጥ ምንም ነገር የለም አይደል? ልክ እንደዛ በዚህ ዘመናችን የምንጠቀምበት እንዲሆን ትልቁ ስራ የሚሰራበትም የእድሜ ክልል ይሄኛው ትልቁ የእድሜ ክልል የቁም ነገር ዘመን ሊቃውንት እንደሚያስተምሩን የቁም ነገር እድሜያችን ጊዜያችን ነውና በዚህ ጊዜ ከአልባሌ ነገሮችን ራሳችን ብናቅብ በቤተክርስቲያንና በቤተክርስቲያናዊ ጉዳዮች ላይ ትልቅ ትኩረት ብንሰጥ። አሁን የጠቀስኩት የእድሜ ክልል ከ20 እስከ 40 ያለው ሀገር የሚገነባም ሀገር የሚያፈርሰውም የእድሜ ክልል ነው። ከዛ በላይ ያለውም ከዛ በታች ያለውም አይደለም፣ ብዙ አይደለም ቢቆጠር ትልቁ ሚና ያለው እዚህ ውስጥ ነውና አሁን ያለነው እኛንን በዚህ ዘመን ነገ ላይ ወደ ሁለተኛው ምዕራፍ ወደ ሶስተኛው የእድሜ ክልል ስንሄድ ከ40 በኋላ ከዛ ወደ እግዚአብሔር ፈቅዶ ደግሞ ወደ አራተኛው የእድሜ ክልል ሶስተኛው ዘመነ ውሃ ነው የሚባለው። ከዛ ቀጥሎ ያለው ዘመነ መሬት ነው የሚሉት ሊቃውንቱ ከ60 በኋላ ያለውና ብዙ መስራት የማንችላቸው ነገሮች ይኖራል። ዛሬ መስራት የምንችለው ዛሬ እንድንሰራ በዚህ ዘመናችን ሮጠን መቅደም፣ በሌላ ቋንቋ ታግለን መጣል፣ ማሸነፍ፣ ማሟላት፣ ምኞቶቻችንን ማሳካት የምንችልበት ጊዜ ነው። ስለዚህ አእምሮቻችን የሚሻሙን ነገሮች እንቀንስ። በተለይ ማህበራዊ ሚዲያ እንደ እውነት ለመናገር የክርስትና ጥቅም እንዳለው ሁሉ ፈተናም ነው ማለት በዚህ በሚዲያው ብዙ ስራ ይሰራል።
ተጠቅመንበት ለስራ ብቻ ከሆነ ግን ለመባከን እንደ ዕውቀት የሚመስል በጣም ብዙ ነገር ወደ መንቃረምበት ግን ዘላቂ ጠግበን ግን ማንበላበት ጠግበን አንበላም። በሚዲያ ላይ በመናገኘው ትምህርት በነገራችን ላይ ጠግበን አንበላም። ቲፕ ነው የሚሰጠን፣ ፍንጭ ነው የሚሰጠን፣ አቅጣጫ ነው የሚጠቁመንና ትንሽ አቀበን ራሳችን ለቁም ነገር ግን እያዋል ነው። ቁም ነገር ደግሞ የምንሰራበት እድሜያችን በንባብ ላይ ንባብ መጻሕፍትን ማንበብ መመልከት፣ በትምህርት ላይ በዚህ በአገልግሎት ላይ ሰዎችን ደግሞ ድካማቸውን ክፍተታቸውን በመሙላት ላይ ብናውለው በታሪክ ተመስጋኞች እንሆናለን። በእግዚአብሔር ዘንድም ዋጋችን እናገኛለን። ባንሰራ ደግሞ እንጠየቃለን። ምክንያቱም እኛ ጋር ያስቀምጠው አለ። ቅድም እንዳነሳሁት ውሰዱና ላለው ስጡት እንደተባለው እሱ ደግሞ ልቅሶና ጥርስ ማፋጨት ወዳለበት አውጡት አይደል ያለው፣ ወደዛ ይወስደናል። እና እንደሱ ከመባል እግዚአብሔር ይጠብቀን። ያንን ደግሞ እንድናደርግ እግዚአብሔር እርዳን። በእድሜያችን እንጠቀምበት ለማለት ነው።